ጤና ይስጥልን ክብራትና ክብራን ተመልካቾቻችን እንደምንላችኋል። 7 ሰዓት ሆኖ ዜና ኢትዮጵያ በምዕራፍ 2 ተመልሷል። አሁንም አብሮነታችሁ ከኛ ጋር እንዲሆን በአክብሮት ነው የምንጋብዘው። በቅድሚያም አርዕስተ ዜናዎች። የሰባተኛው ጠቅላላ ምርጫ የመራጮች ምዝገባ ሊጠናቀቅ 2 ቀናት ብቻ ቀርተውታል። ክልሎችም የመራጮች ምዝገባ እያጠናቀቁ ነው። የኢትዮጵያ የባህር በር ፍላጎትን ማረጋገጥ የህልውናና የብሔራዊ ደህንነት ዋስትና ጉዳይ ነው። ኢትዮጵያ ለታዳሽ ኃይል መሰረተ ልማት ትኩረት ሰጥታ እየሰራች ነው። ከውጭ አሜሪካ በሆርሙዝ ሰርጥ የኢራንን የጭነት መርከብ በቁጥጥር ስር መዋላን ተከትሎ ኢራን በፓኪስታኑ የሰላም ድርድር ላይ ላለመሳተፍ ወስናለች። በስፖርት አርሰናል ወሳኝ ጨዋታዎችን ማሸነፍ ካልቻለ ዋንጫውን ለማንሳት ይቸገራል ሲል የቀድሞ የማንቸስተር ዩናይትድ ተጫዋች ሮይ ኪን ተናገረ። ቆይታችሁን ከዜና ኢትዮጵያ ጋር ስታደርጉ እነዚህና ሌሎችም ዘገባዎቻችን ወደ እናንተ የሚደርሱ ነው የሚሆነው። አሸናፊ እንዳለ ከዜናዎቹ ጋር ከእናንተ ጋር ቆይታ አደርጋለሁ። ከዚህ ከዋናው ስቱዲዮ ወደ እናንተ ከሚደርሱ ዘገባዎቻችን በተጨማሪ በቀጥታ መስመሮቻችን ላይ ተገኝተው ተጨማሪ መረጃዎችን የሚያጋሩን ሪፖርተሮቻችን አሉ። በርከት ያሉ ጉዳዮቻችን የምርጫ ላይ ያተኮሩ ናቸው። ለሰባተኛው ጠቅላላ ምርጫ የመራጮች ምዝገባ እየተካሄደ ነው። የተለያዩ የምርጫ ጣቢያዎች ቅኝት አድርጋለች ሪፖርተራችን መቅደላዊት ደረጀ። ወደ በኋላ ተጨማሪ መረጃዎችን ታደርሰናለች። በጅማ ዞን የሰባተኛ ጠቅላላ ምርጫ የመራጮች ምዝገባ ተጠናቋል። ይህንን ጉዳይ ደግሞ ሪፖርተራችን ራሄል አብደላ በስፋት የምትነግረን ነው የሚሆነው። የሰባተኛው ጠቅላላ ምርጫ የመራጮች ምዝገባ ሊጠናቀቅ 2 ቀናት ብቻ ቀርተውታል። ሪፖርተራችን ሙሉ ግርማይ ደግሞ አሁናዊ የመራጮች ምዝገባ አሃዛዊ መረጃዎችን ያደርሰናል። ከምርጫ ጉዳዮቻችን ወጣ ስንል የኢትዮ አውሮፓ ህብረት የንግድ ፎረም 2026 በአዲስ አበባ መካሄድ ጀምሯል። ፎረሙን እየተከታተለ የሚገኘው ባልደረባችን ሳምሶን በላይ ወደ በኋላ ተጨማሪ መረጃዎችን ያደርሰናል። ተመልካቾች አሁን ወደ ቀዳሚው ዜና ነው ማልፈው። የስራ ዘመኑ 3ኛ የመቶ ቀናት የመንግስት ስራ አፈጻጸም ከ9 ወራት አጠቃላይ አፈጻጸም ጎን ለጎን ጠቅላይ ሚኒስትር አብይ አህመድ በተገኙበት ተገምግሟል። ለእድገት አመቺ ካልነበረውና በደካማ የተቋማትና የፖለቲካ ማዕቀፍ በታጠረ የግል ዘርፍ ተሳትፎ እንዲሁም ውጤታማ ባልነበረ የቁጥጥር ከባቢ ከሚገለጸው የኢኮኖሚ መልክ መውጣት መቻሉን ጠቅላይ ሚኒስትር አብይ አህመድ አንስተዋል። የግሉ ዘርፍ ደካማ ውድድር ውስጥ ነበር ያሉት ጠቅላይ ሚኒስትር አብይ በመንግስት ስር የነበሩ በርከት ያለ ቁጥር ያላቸው የንግድ ተቋማትም ከፍ ባለ የዕዳ ሸክም ተዘፍቀው ከአቅም በታች ሲንቀሳቀሱ ነበር ብለዋል። ምርታማነት አሽቆልቁሎ ኢኮኖሚውም ለአየር ንብረት ለውጥ በከፍተኛ ደረጃ ተጋላጭ የነበረውን ነባራዊ ሁኔታ ምላሽ በሚሰጥ አዲስ ገቢር ነበብ የፖለቲካ ኢኮኖሚ መንገድ ተቀይሷል። ይህም አዲሱ የኢኮኖሚ አካሄድ በአጭር ጊዜ ትግበራ ጠንካራ ባለ 2 አሃዝ የእድገት ሂደትን አስመዝግቧል። በአሁኑ ወቅት ኢኮኖሚው በ9.2 በመቶ አድጓል። ይህ እድገት ወደ 10.2 በመቶ እንደሚያድግ ይጠበቃል። በየዘርፉም የታቀዱ ግቦችን ለማሳካት ከፍ ባለ ትጋት ቀጥለን በግብርና 7.9 በመቶ፣ በኢንዱስትሪ 13.2 በመቶ፣ በአገልግሎት 9.3 በመቶ እድገቶች ሳይቆራረጡ የሚከናወኑ ይሆናል። እነዚህ ጥረቶች የበለጠ ጽኑ ተወዳዳሪና አካታች ኢኮኖሚ ለመገንባት ያለንን አቋምና የመተግበር አቅም ያሳያሉ ብለዋል ጠቅላይ ሚኒስትር አብይ አህመድ። ከዚህ በፊት የፌዴራል ቤቶች ኮርፖሬሽን ሲባል የራሱን ቤት እንኳን ቀለም መቀባት የማይችል ንብረቶችን ማስተዳደር የማይችል ተቋም ተደርጎ ሲወሰድ የነበረ ነው። በኮሪደር ብዙ ያልተጎዱት የክራይ ቤቶች ናቸው። ምክንያቱም በጣም የወክዌ ምናምን ነገሮችን ኮንሲደር ያደርግ ነበር። ቤቶቹንም ስታያቸው በጣም ጥራት ያላቸው እስካሁን እንኳን ክራክ የላቸው። የጠቅላይ ሚኒስትሩን የማህበራዊ ልማት ዘርፍ በቤቶች ዘርፍ ማለት ነው እውን ከማድረግ አኳያ የፌዴራል ቤቶች የቀጣይ እቅዶቹ ምንድን ናቸው? ከቴክኖሎጂ ጋርም በጣም የተራራቀ ነበር። የተቋም ቴክኖሎጂ ትኩረት ሰጥተን የአቅም ግንባታ አንዱ አካል አረግ ኢትዮጵያና ኢትዮጵያውያን ትልቅ ነገር ይመጥናቸዋል ከሚለው እሳቤ አኳያ ወደዚህ ሲመጣ የተደረገው የሪፎርም አካል ምን ያክል አግዟቸዋል? ቴክኖሎጂ ተጠቅመን
ተወዳዳሪ እንሆናለን አንደኛ ደረጃ ኮንትራክተር ወጣ ብለን እንሰራለን ስንል ዓለም አቀፍ ኮንትራክተር ነው የምትወዳደረው ስለዚህ ያንዳንዱ ነገር አስበህ በኢትዮጵያ ይሄ ቴክኖሎጂ የመፍራት ፍራትን ገፈን ሁሉም ደፍሮ እንዲጠቀም ካለን ፍላጎት ነው ለሰባተኛው ጠቅላላ ምርጫ የመራጮች ምዝገባ እየተካሄደ ነው። ምርጫ ጣቢያዎች የኢትዮጵያ ምርጫ ቦርድ ባስቀመጠው የጊዜ ሰሌዳ መሰረት ምዝገባ እያከናወኑ ነው። ዜጎችም በቀሪ ቀናት ካርዳቸውን እንዲወስዱ ምርጫ ቦርድ ጠይቋል። በዚህ ጉዳይ ላይ ተጨማሪ መረጃ ልትሰጠን ሪፖርተራችን መቅደላዊት ደረጀ በቀጥታ መስመራችን ላይ ትገኛለች። መቅደላዊት እንደምን ውለሻል? የምርጫ ጣቢያ ቅኝት ለማድረግ በተለያዩ አካባቢዎች ተዘዋውረሽ ነበር። አሁን የት አካባቢ ነው ያለሽው? የመራጮች ምዝገባ ምን ይመስላል የሚለውን ጠቅለል አድርገሽ አድርሽን። አመሰግናለሁ አሸናፊ። እንግዲህ ቀደም ሲል አንተም እንዳልከው ለሰባተኛው ጠቅላላ ምርጫ የመራጮች ምዝገባ እየተከናወነ ነው። እስካሁን ባለው መረጃ ሚያዝያ 14 የተራዘመው ጊዜ ይጠናቀቃል። ዛሬ ሚያዝያ 12 ላይ ነው የምንገኘው። እንግዲህ በቀሪ ቀናትም ተመዝጋቢዎች እንዲመዘገቡና ካርዳቸውን እንዲወስዱ ይጠበቃል። ዛሬ እንግዲህ ቅኝት የወጣንባቸው የተለያዩ የምርጫ ጣቢያዎች አሉ። መጀመሪያ መዳረሻችን ያደረግነው በአዲስ ከተማ ክፍለ ከተማ ወረዳ 13 ብርሃን ለህይወት እድር ምርጫ ጣቢያ ነው። በዛ ምርጫ ጣቢያ እንግዲህ ድምጻችን ዋጋ አለው ብለው ያመኑ ወጣቶች ሰብሰብ ብለው ጓደኞች በምርጫ ጣቢያ ተገኝተው ካርዳቸውን ሲወስዱ ተመልክተናል። እንግዲህ እነዚህ ወጣቶች ምንድነው የነገሩን? ያው በመንግስት ምስረታ ሂደት ውስጥ በሀገረ መንግስት ምስረታ ሂደት ውስጥ ድምጻችን ዋጋ አለው። ስለዚህ ያንን ድምጻችን ደግሞ ልንሰጥ የምንችለው ካርዳችንን ስንወስድ ነው። ይህንን ልናደርግ እዚህ መተናል ሲሉ ነግረውኛል። ሌላኛው መዳረሻችን ያደረግነው ደግሞ እዛ ወረዳ ላይ ብርጭቆ ኮንዶሚኒየም 40/60 ምርጫ ጣቢያ ነው። በዛም ምርጫ ጣቢያ የዜግነት ግዴታችን ነው ብለው ያመኑ ዜጎች ካርዳቸውን ለመውሰድ በቦታው ተገኝተው ተመልክተናል። በዛ በእኛ በተገኘንበት የወረዳ 13 አካባቢ በርካታ ምርጫ ጣቢያዎች በመኖራቸው ዜጎች አንድ ቦታ ላይ መሰለፍ ወይ ደግሞ ረጅም ሰዓት መቆየት አይጠበቅባቸውም። እዛው አካባቢ ነዋሪነታቸውን በምስክር እንዲሁም በሰነድ ማስረጃ በማረጋገጥ የፋይዳ መታወቂያቸውን እንዲሁም የቀበሌ መታወቂያቸውንም ይዘው ሄደው ካርዳቸውን ሲወስዱና በስኬት ሲመዘገቡ ተመልክተናል። አሁን መዳረሻችን ያደረግነው ደግሞ ከጀርባዬም እየተመለከታችሁ እንዳላችሁት ሚኪሊላንድ ተብሎ የሚጠራ አካባቢ ነው። በተለምዶ ሚኪሊላንድ ይባላል። በዚህ አካባቢ እንግዲህ ፖሊስ ሴንተር ምርጫ ጣቢያ ይባላል። ከጀርባዬ የምትመለከቱት ምርጫ ጣቢያ እዚህም ስንደርስ ተማሪዎች ከትምህርት ቤት ወጥተው ወደ ቤት በመሄጃ ሰዓታቸው ላይ እዚህ አካባቢ መጥተው ምርጫ ካርዳቸውን ለመውሰድ ተራ ሲጠብቁ ነው የተመለከት ነው። ሴቶችም በብዛት መጥተው እዚህ አካባቢ ካርዳቸውን እየወሰዱ እንዳለ ለመመልከት ችለናል። ሌላው ደግሞ ምንድነው ምርጫ ጣቢያ ለአንድ ምርጫ ቦርድ ለአንድ ምርጫ ጣቢያ ያስቀመጠው ኮታ አለ። 1500 ተመዝጋቢ ወይ ደግሞ ካርድ የሚወስድ ሰው መመዝገብ አለበት አንድ ምርጫ ጣቢያ። እዚህ ምርጫ ጣቢያ ላይ የሚኪሊላንድ ፖሊስ ሴንተር ምርጫ ጣቢያ ማለት ነው 1500 ሰው ለመሙላት ጥቂት ቁጥር ብቻ እንደቀረ ነው መረጃ ማግኘት የቻለው። እንግዲህ ቀደም ሲል እንዳልኩትም እስካሁን ባለው መረጃ ምርጫ ቦርድ ያስቀመጠው የጊዜ ሰሌዳ ሊጠናቀቅ 2 ቀን ብቻ ነው የቀረው። ዛሬ ሚያዝያ 12 ላይ ያለው ሚያዝያ 14 ይጠናቀቃል። ለሁሉም ካርድ ላልወሰዱ ሰዎች ምርጫ ቦርድም በተለያዩ ማህበራዊ ድረገጽ አማራጮቹ ይህንን ቀናት ዜጎች እንዲጠቀሙና ለሀገር ዴሞክራሲ ስርዓት ልምምድ የበኩላቸውን አስተዋጽኦ እንዲያደርጉ በሚቀጥሉት ዓመታትም ደግሞ ይበጀኛል ይመራኛል ብለው የሚያስቡትን ፓርቲ እንዲመርጡ ጥቂት 2 ቀናት ብቻ ነው የቀረው የሚል መልእክትም እየተላለፈ ነውና ሁሉም ዜጋ እንግዲህ ይህንን ጥሪ ተቀብሎ ምርጫ ካርዱን እንዲወስድ የምርጫ ጣቢያዎችም ባሉት ቀናት ዜጎችን ለማስተናገድ ዝግጁ መሆናቸውን ነው የገለጹልን። አሁን ያለኝ መረጃ ይሄን ይመስላል። አመሰግናለሁ አሸናፊ። መቅደላዊት እኛም ለመረጃዎች እናመሰግናለን። በጅማ ዞን የሰባተኛ የጠቅላላ ምርጫ የመራጮች ምዝገባ ተጠናቋል። በዞኑ ባሉ 21 ወረዳዎች በተዘጋጀ 1664 የምርጫ ጣቢያ የመደበኛ የመራጮች ምዝገባ አገልግሎት ሲሰጥ ቆይቷል። በዚህ ጉዳይ ላይ ተጨማሪ መረጃ ልትሰጠን ሪፖርተራችን ራሄል አብደላ በቀጥታ መስመራችን ላይ ትገኛለች። ራሄል እንደምን ውለሻል? በጅማ ዞን ሲከናወን የቆየው የመራጮች ምዝገባ ምን ይመስል ነበር? አሁን ያለበት ደረጃስ እንዴት ነው የሚገለጸው? አመሰግናለሁ። አንተስ እንዴት ውለሃል? እንግዲህ እንደሚታወቀው አንድ መራጭ በመራጭነት ለመሳተፍ እንደዚሁም ደግሞ የሚፈልገውን ፓርቲና
በግል የሚወዳደሩ እጩዎችን ለመምረጥ በቅድሚያ የመራጭነት ምዝገባ ማከናወን ይጠበቅበታል። ይህ ይታወቃል። የኢትዮጵያ ብሔራዊ ምርጫ ቦርድም እንደሚታወቀው የተለያዩ መራጮች ለመራጭነት የሚያበቃቸውን የመራጭነት ካርድ የሚወስዱባቸውን የተለያዩ አማራጮች ማዘጋጀቱ እንደዚሁ የሚታወስ ነው። በጅማና አካባቢውም ደግሞ በማኑዋል ወይም መደበኛ በሚባለው ስርዓት ማለት ነው የምርጫ ጣቢያዎች የመራጮች ምዝገባን ሲያከናውኑ ቆይተዋል። በአጠቃላይ በጅማ ዞን ቀደም ሲል አንተም እንደጠቀስከው 1664 የሚሆኑ የምርጫ ጣቢያዎች ተዘጋጅተዋል። እነዚህ የምርጫ ጣቢያዎች በዞኑ ባሉ 21 ወረዳዎች የተዘጋጁ ናቸው። እንግዲህ በእነዚህ ምርጫ ጣቢያዎች ለመመዝገብ ከታቀደው 100% ለማጠናቀቅ መቻሉን የተገለጸው እንግዲህ በእነዚህ ምርጫ ጣቢያዎች እስከ አሁን ድረስ 2,628,882 ዜጎች የመራጭነት ምዝገባቸውን አከናውኗል። ከዛም ውስጥ 1,248,531 የሚሆኑት ሴቶች መሆናቸው ታውቋል። በአጠቃላይ እስካሁን ከነበረው የመራጭነት ምዝገባ እንግዲህ ባደረግነው ቅኝት 18 ዓመት የሞላቸው እንደዚሁም መምረጥ የሚችሉ የትኛውም ዜጋ ሁሉም የማህበረሰብ ክፍል የተሳተፈበት እንደነበረ ባደረግነው ቅኝት ለመመልከት ችለናል። እንግዲህ በዚህ ወቅት የተለያዩ ለመምረጥ ካርድን ለመውሰድ ተሰልፈው የተገኙ ዜጎችን አናግረናል። ባደረግነው ቅኝት እንግዲህ አንዳንድ የተለያዩ ሀሳቦችን አንስተዋል። ከነዚህም ሀሳቦች ለአብነት ያክል ለመጥቀስ የምርጫ ካርድን መውሰድ ሀገሩን የሚወድ እንደዚሁም ደግሞ ስለ ሀገሩ ኃላፊነት የሚሰማው ዜጋ የሚያከናውነው ተግባር በመሆኑ የመራጭነት ካርዳችንን በጊዜ ወስደናል ብለዋል። ሌላኛው እንግዲህ በምርጫ የምትተዳደር ሀገር ዲሞክራሲያዊ እንደዚሁም ደግሞ ዘመናዊ ሀገር ስለሆነች ይህንን ወርቃማ የሆነ እድል በመጠቀም በድምጻችን የምንፈልገውን መንግስት ለመምረጥ የቻልንበት ሁኔታ ስለሆነ ይህንን የመራጭነት ካርድ በጊዜ ወስደናል የሚሉ ሀሳቦችን ሰምተናል ማለት ነው። በአጠቃላይ ያነጋገርናቸው ነዋሪዎች እንደገለጹት ካርድ ከመውሰድን ባሻገር በእኛው የቴሌቪዥን ጣቢያ ማለት በኢቲቪ ማለት ነው የሚተላለፉ የተለያዩ የምርጫ ተወዳዳሪዎች የሚያደርጓቸውን ቅስቀሳዎች እንደዚሁም ክርክሮች እየተመለከቱ እንደሆነ ገልጸውልናል። ይህ ደግሞ ማንን መምረጥ አለብን የሚለውን ለመምረጥ እንዳገዛቸው እንደዚሁም በምርጫ ዕለት ደግሞ በጊዜ መጥተው ማንን መምረጥ እንደሚችሉ ዝግጅት እንዲያደርጉ እንዳገዛቸው ገልጸውልናል። ለሰዓቱ ያስኩት መረጃ ይህን ይመስላል። አመሰግናለሁ። ራይ ለመረጃዎች እናመሰግናለን። ጥሩ ቀን ይሆንልሽ። የፍትህና የጸጥታ ተቋማት 7ኛው ጠቅላላ ምርጫ ነጻ ፍትሐዊና ሰላማዊ ሆኖ እንዲጠናቀቅ በቅንጅት እየሰሩ ነው። የፍትህ ተቋማት በምርጫው ወቅት የዳኝነት ነጻነታቸውን ጠብቀው መጓዛቸው አገራዊ ሰላምን ለማረጋገጥ ወሳኝነት አለው። ብሩክታዊት አስራት የኢትዮጵያ ምርጫ ቦርድ 7ኛውን ጠቅላላ ምርጫ በታቀደለት የጊዜ ሰሌዳ መሰረት ለማካሄድ አስፈላጊውን ዝግጅት እያከናወነ ይገኛል። ተፎካካሪ የፖለቲካ ፓርቲዎችም በምርጫ ሕጉ መሰረት በመንቀሳቀስ የፓርቲ ፕሮግራሞቻቸውን ለሕዝብ በማስተዋወቅና በምርጫ ስነ ምግባር ደንብ መሰረት ለመወዳደር በሂደት ላይ ናቸው። በዚህ መሰረት ፓርቲዎቹ በተለያዩ መገናኛ ብዙሃን አማካኝነት የፖሊሲ አማራጮቻቸውን ለመራጩ ሕዝብ እያሳወቁ ይገኛሉ። ብቁ የሆኑ ዜጎችም ለዲሞክራሲ ስርዓት ግንባታው ያላቸው ድርሻ ለመወጣት በመራጮች ምዝገባ ሂደት ላይ በንቃት እየተሳተፉ ይገኛሉ። የምርጫ ሂደቱ ነፃ፣ ገለልተኛና ሰላማዊ ሆኖ እንዲጠናቀቅ በማድረግ ረገድ የፍትህ ተቋማት ሚና ወሳኝ ነው። ለዚህም እንዲረዳ የምርጫ ሂደቱ የተሳለጠ እንዲሆን የፍትህ ተቋማት ከምርጫ ቦርድ ጋር በመመካከር ተቀናጅተው እየሰሩ ይገኛሉ። የሚጠበቅባቸው የገለልተኛ ሆነው ህግን ማስከበር ነው። የህግ የበላይነት እንዲረጋገጥ ማድረግ ነው። ይህን ኃላፊነታቸውን በአግባቡ እንዲወጡ መደረግ አለበት። ከምርጫ ቦርድ ኃላፊዎች ጋር በዚህ ጉዳይ ላይ ከነዚህ ተቋማት ምን ይጠበቃል የሚለው ላይ ውይይት ይደረጋል። በዚህ ውይይት ይዘው የሚሄዱት ኃላፊነት ይኖራል። በህግ የተቀመጠ ኃላፊነታቸው አለ። ከዛ በተጨማሪ ከዚህ አልፎ በግለሰብ ደረጃ የሚሰራም ጥፋት እንዳይኖር ክትትል ማድረግ እንዳለባቸው የመራጩንም የተመራጩንም መብት ማስከበር እንደሚያስፈልግ አጽንኦት ተሰጥቶት መልእክት ይተላልፋል ብለን እንጠብቃለን። የምርጫ ህጉን ተገቢነት ከማስገንዘብ ጀምሮ ምርጫው ነፃና ፍትሐዊ ሆኖ እንዲተገበር በማድረግ በኩል የፍትህ ተቋማት ትልቅ ኃላፊነት ይኖርባቸዋል። አንደኛው ነገር የምርጫ ህጉን
ማስገንዘብ ላይ ትልቅ ኃላፊነት አለባቸው። ንቃተ ህግ በምንለው ስራችን አንደኛው ስራ የትኛውም አገራዊ የሚባሉ ጉዳዮች ላይ የመንግስት መዋቅርን ጀምሮ አጠቃላይ ህዝቡ መሰረታዊ ግንዛቤ እንዲኖረው ማድረግ ነው። ስለዚህ በተለይ ደግሞ ለምርጫ እየተቃረብን በሄድን ቁጥር ምርጫ ህጉን ጨምሮ አጠቃላይ ለምርጫ ፋይዳ ያላቸው ህጎች እንዴት ይተረጎማሉ፣ ከመንግስት አስፈጻሚ አካል የሚጠበቁት ነገሮች ምንድናቸው የሚለውን መከታተል አንደኛው ትልቁ ስራቸው ነው። ሁለተኛ ደግሞ ወደ ምርጫ ኦፕሬሽንም ሲገባ በምርጫ ህጉም በህገ መንግስቱም የተቀመጡ መብቶች መጠበቃቸውን ማረጋገጥ ሁለተኛው ነው። ሶስተኛ ከምርጫ ጋር ተያይዘው ለሚመጡ ስጋቶች ደግሞ ተገቢውን ቅድመ ዝግጅት አድርጎ ያንን መተግበር። በሌላ በኩል ምርጫው በሰላም ተጠናቆ የህግ የበላይነት እንዲረጋገጥ ለማስቻል የጸጥታ ተቋማትም አስፈላጊውን ዝግጅት አጠናቀዋል። ምርጫ የአጠቃላይ የመንግስት የሀገር ጉዳይ ነው። የጸጥታ ተቋማት ደግሞ የምርጫውን ሰላማዊነት ለማረጋገጥ አስፈላጊውን ዝግጅትም ስምሪትም አድርገን ያለነው እንደ ፌዴራል መንግስት የሀገር መከላከያ፣ የኢትዮጵያ ፌዴራል ፖሊስ፣ የደህንነት ተቋማት እንደዚሁ ደግሞ በክልል የክልል ፖሊስ ኮሚሽን፣ ሌሎች ጸጥታና የሚመለከታቸው አካላት ተቀናይተን በጋራ እየሰራን ያለነው። አሁን እነዚህም የምዝገባውም የቁሳቁስ የማድረሱን ስራ ሰላማዊ እንዲሆን ፖሊስ ስምሪት በወሰደባቸው ቦታዎች ሁሉ ኃላፊነት ወስዶ ከሌሎች ጋር ተቀናይቶ እየሰራ ይገኛል ማለት ነው። የፍትህ ተቋማት የህግ የበላይነት ጠባቂዎች እንደመሆናቸው በምርጫው ወቅት የዳኝነት ነፃነታቸውን ጠብቀው መጓዛቸው ሀገራዊ ሰላምን ለማረጋገጥ ወሳኝ ነው። ምርጫ የዲሞክራሲ ባህል ልምምድ መገለጫና የህዝብ ድምጽ ያለው አቅም የሚታይበት ዋነኛ መድረክ ነው። ይህ ልምምድ በምርጫ ወቅት በሚደረግ ንቁ ተሳትፎ የሚገለጽ መሆን ይገባዋል። ኤጄ እንጂፈታ ምርጫ ለዲሞክራሲያዊ ግንባታ ወሳኝ የሚሆነው ሁሉም ዜጎች ያለምንም ተጽዕኖ የመምረጥና የመመረጥ መብታቸው ሲከበር ነው። የምርጫ አስፈጻሚ ተቋማት ገለልተኛ ሆኖ ሊገኙም ይገባል። ሰባተኛው ጠቅላላ ምርጫ ሰላማዊና ዲሞክራሲያዊ እንዲሆን ሁሉም ዜጋ የበኩሉን ሚና መወጣት አለበት። አሁን ያለው ዝግጅት መልካም የሚባል ነው። ስለዚህ ሁሉም ዜጋ ይሆነኛል፣ ይመራኛል የሚለውን ፓርቲ የመምረጥ መብት አለው። ስርነ ዲሞክራሲቲን ቡልቲ ዮታቴ ስርኒ ዲሞክራሲ ሱለፈት አከዳባቱ አንድ ሀገር በዲሞክራሲያዊ ስርዓት የሚተዳደር ከሆነ ምርጫው በዲሞክራሲያዊ መንገድ ማለቅ አለበት። የምርጫ ሂደቱ በዲሞክራሲያዊ መንገድ ሲካሄድ ምርጫው ሰላማዊ ይሆናል። ስለዚህ ለትውልድ ምሳሌ ሆነን ቀጣይ ለሚመጣው ትውልድ ታሪክ አስቀምጠን መሄድ አለብን። እኔም የምፈልገውን ፓርቲ ለመምረጥ ዝግጁ ነኝ። እኛ የዲሞክራሲ ስርዓት ባለቤት የሆንን ህዝቦች ምርጫው ዲሞክራሲያዊ፣ ሰላማዊ፣ ነጻና ፍትሃዊ ሆኖ እንዲጠናቀቅ የበኩላችን ኃላፊነት መወጣት ይኖርብናል። ሰባተኛው ጠቅላላ ምርጫ ሰላማዊ ሆኖ እንዲጠናቀቅ ሁሉም ዜጋ የዜግነት ኃላፊነቱ እንዲወጡ ጥሪ አቅርቧል። ዲሞክራሲን የሮ ደጋጌ ጉደቱ ብየተኮፊ ዲሞክራሲ ሲያድግ መንግስት በህዝብ ይመረጣል። ምርጫ ሲካሄድ ከህዝብ ዘንድ ተቀባይነት ሊኖር ይገባል። ምርጫው የብሔር ብሔረሰብ እኩልነት ያማከለ መሆን አለበት። ፍለናው በራ ኩመለማ ኩለሰዴቲ መርሳቶር በፋቲ ወልቀበቴ ሁሉም ዜጋ የሚሆነውን ይጠቅመኛል የሚለውን ፓርቲ መምረጥ አለበት። እንዲሁም ደግሞ እንደኔ አይነት ሴቶች ተነግሯቸው መጥተው እንዲመርጡ መደረግ አለበት። ነገ የሚገዛን መንግስት ለመምረጥ ዝግጅት እያደረግን ነው። ቃሚ ከሚዩ ወራና ለፈኬ ሰባተኛው ጠቅላላ ምርጫ ሰላማዊና ዲሞክራሲያዊ እንዲሆን አስፈላጊው ዝግጅት እያደረግን ነው። በምርጫ ብቻ የመንግስት ስልጣን መያዝ እንደሚገባ የተናገሩት ነዋሪዎቹ የስልጣን ምንጭ ህዝብ በመሆኑ እኛም የምንፈልገው ፓርቲ ለመምረጥ ዝግጁ ነን ብለዋል። ዘገባው የምዕራብ ጉጂ ዞን ኮሚኒኬሽን ጽህፈት ቤት ነው። የሰባተኛው ጠቅላላ ምርጫ የመራጮች ምዝገባ ሊጠናቀቅ 2 ቀናት ብቻ ቀርተውታል። ሪፖርተራችን ሙሉ ግርማይ አሁናዊ የመራጮች ምዝገባ አሃዛዊ መረጃዎችን ይዟል። እሱን እንከታተለው። አመሰግናለሁ። እንግዲህ የሰባተኛው ጠቅላላ ምርጫ የተለያዩ የምርጫ ሂደቶችን እያለፈ ይገኛል። እንግዲህ እንደሚታወቀው 47 የፖለቲካ ፓርቲዎችና 73 የሚደርሱ እጩ የግል ተወዳዳሪዎች የሚሳተፉበት ነው። ከ10 ሺህ በላይ የሚሆኑ እጩዎቻቸውንም አስመዝግበዋል ለክልል ምክር ቤቶችና ለሕዝብ ተወካዮች ምክር ቤት። አሁን ላይ እንግዲህ ደግሞ 2 ቀናት የሚቀሩት የመራጮች ምዝገባም እንግዲህ ሚያዚያ የሚጠናቀቅ ነው የሚሆነው ሚያዚያ 14። እንግዲህ አጠቃላይ ባለው ሂደት ውስጥ 2 ቀናቶች ብቻ ናቸው የሚቀሩት። እንግዲህ የኢትዮጵያ ብሔራዊ ምርጫ ቦርድ የመራጮች የምርጫ የጊዜ ሰሌዳ ከየካቲት 28 እስከ መጋቢት 28 ለመጀመሪያ ዙር ሲያካሄድ ነበረ። በተለያዩ
ምክንያቶችም እንግዲህ ወደ 15 ቀናት የሚሆን ገደማዎችን በማራዘም እስከ ሚያዝያ 14 ድረስ ማድረጉም የሚታወስ ነው። ታዲያ በእነዚህ ቀናቶችም በሚሊዮኖች የሚቆጠሩ ተመዝጋቢዎችም እንግዲህ ቁጥራቸው ከፍ እያለ መምጣቱንም በየጊዜው እያስታወቀ ይገኛልና አሁን ባለው አጠቃላይ ሂደቶችም የመራጮች ምዝገባ አማራጮቹ እንግዲህ እንደሚታወቀው የዚህኛው የሰባተኛው ጠቅላላ ምርጫ እንግዲህ ከሌሎቹ ለየት የሚያደርገው አንደኛው በዲጂታል መንገድ የምርጫ የሞባይል መተግበሪያ መደረጉና እንዲሁም ደግሞ በምርጫ ጣቢያዎች በአካል በመገኘትም ጭምር እየተካሄደ ነው የሚገኘው። አሁን ያለው አጠቃላይ የአሃዛዊ መረጃዎችን ደግሞ ስንመለከት እስከ ሚያዝያ ከዚህ ከአርብ በፊት በነበረው እስከ ሚያዝያ 9 ድረስ ሲካሄድ በነበረው የመራጮች ምዝገባ ከ46 ሚሊዮን 700 ሺህ በላይ የሚሆኑ እንግዲህ ድምጻቸውን ለመስጠት እንግዲህ ተመዝግበዋልና አጠቃላይ እንግዲህ እንደሚታወቀው ባለፉት እንደዚህ 14 ቀናቶች በተራዘመውም በሚሊዮኖች የሚቆጠሩ የመራጮች ካርዳቸውም መውሰዳቸውን እንግዲህ ከአጠቃላይ አሃዛዊ መረጃዎች ማየት የሚቻለው ከጾታ አንጻርም ስንመለከት ከወንዶች አንጻር ስንመለከት የምርጫ ካርድ የወሰዱት ከ25 ሚሊዮን በላይ ናቸው። ሴቶችም ከ21 ሚሊዮን የሚሆኑ ሴቶች ናቸው የምርጫ ካርዳቸውን የወሰዱት። ሌላው እንግዲህ እንደሚታወቀው የምርጫ ጣቢያዎቹ የዚህኛው የሰባተኛ ጠቅላላ ምርጫ ላይ ወደ ከ49 ሺህ በላይ የሚሆኑ የምርጫ ጣቢያዎች እንግዲህ ተዘጋጅተው እየተከናወነ የሚገኝ ነው። ቀደምም እንደሰማነው እንግዲህ እንደ ጂማ ያሉ ዞኖች ደግሞ የምርጫ ጣቢያዎች አጠቃላይ የነበራቸውን ኮታ ጭምር ያጠናቀቁበትና አሁንም እንግዲህ ቀሪ 2 ቀናት እንደመሆኑ መጠን ቀሪ ያልተመዘገቡ ወይም ደግሞ የምርጫ ካርዳቸውን ያልወሰዱ ሰዎች በእነዚህ በ2 ቀናቶች ውስጥ እንዲወስዱ ይጠበቃል። ያለኝ መረጃ ይህን ይመስላል። ተመልካቾች ዜና ኢትዮጵያ ይቀጥላል። አብራችሁን ቆዩ። ለሁሉም እኩል የተሰጠ አንድ ጸጋ አለ፣ ጊዜ። የተሰጡትን በሚገባ የሚጠቀሙት ግን ጥቂቶች ናቸው። ዘመናዊነት ማለት ራስን ከዘመኑ ጋር ማራመድ እንጂ ሌላ አይደለም። የኢትዮጵያ ንግድ ባንክ 24 ሰዓት አገልግሎት የሚሰጥ ስማርት ቅርንጫፎችን ከፍቷል። ይህን ወሳኝ የባንክ አገልግሎት ምዕራፍ ከሚያስተዋውቁት ከመጀመሪያዎቹ መሃል መሆኔ ደስታ ይሰጠኛል። ደንበኞች በስራ ሰዓት ስራቸው ላይ ቆይተው ረጋ ብለው 24 ሰዓት ወደሚሰሩት ስማርት ቅርንጫፎቻችን መጥተው ፈጣን አገልግሎት ሲያገኙ እርካታቸውን ፊታቸው ላይ ያለው። በአዲስ አበባ በቦሌ፣ በአብይ፣ በተፈራ ደግፌ፣ በኤርቱ ለቦ፣ በአራዳ ጊዮርጊስ እንዲሁም በመስቀል ስኩዌር ስማርት ቅርንጫፎቻችን ሂሳብ ከመክፈት ዓለም አቀፍና የሀገር ውስጥ የመገበያያ ካርዶችን አዘው በደቂቃ ውስጥ እስከ መቀበል፣ ማንኛውንም የገንዘብ መጠን ገቢ ከማድረግ ቼክና የውጭ ሀገር ገንዘቦችን እስከ መበንዘር ማንኛውንም የባንክ አገልግሎት ራሱን በቀላሉ በሚያስተናግዱባቸው ማሽኖች ወይንም እንደኔ በድምፅና በቪዲዮ በሚያግዙ የባንክ ሰራተኞች በኩል ያገኛሉ። በነገው የባንክ አሰራር ላይ ዛሬ ስለምናገለግሎት ደስ ይለናል። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ተመልካቾች ዜና ኢትዮጵያ እንደቀጠለ ነው። የኢትዮ አውሮፓ ህብረት የንግድ ፎረም 2026 በአዲስ አበባ መካሄድ ጀምሯል። በፎረሙ ላይ የኢትዮጵያ መንግስት ከፍተኛ ባለስልጣናት፣ የአውሮፓና የኢትዮጵያ ኩባንያ መሪዎችን ጨምሮ ከ500 በላይ ተሳታፊዎች ይገኛሉ። ፎረሙን እየተከታተለ የሚገኘው ባልደረባችን ሳምሶን በላይ በቀጥታ መስመራችን ላይ ይገኛል። ሳምሶን እንደምን ቆይታል? በፎረሙ የሚነሱ ጉዳዮች ምን ምንድን ናቸው? ፎረሙ የኢትዮጵያን የቢዝነስ እንቅስቃሴ ከማሳደግ አንጻር ምን ሚና ይኖረዋል? እሺ እጅግ አድርጌ አመሰግናለሁ አሹ። ቀደም ሲል አንተም እንደገለጽከው የኢትዮ አውሮፓ ህብረት የንግድ ፎረም 2026 እንግዲህ በአዲስ አበባ በሂልተን ሆቴል ዛሬ መካሄድ ጀምሯል። እንግዲህ ፎረሙ ለ3 ቀናት የሚቆይ ነው የሚሆነው። በዚህ ፎረም ላይም በአጠቃላይ ከተለያዩ ሀገራት የተወጣጡ ከፍተኛ የመንግስት ባለስልጣናት፣ የንግዱ ማህበረሰብ እንደዚሁም ደግሞ ሌሎች ዲፕሎማቶችም እየተሳተፉበት ነው የሚገኙት። በዚህ የንግድ ፎረም ላይ እንግዲህ በሚመጡት በቀሪዎቹ 2 ቀናትም ጭምር የተለያዩ አጫጭር ውይይቶችም እንደሚደረጉ ተገልጿል። ከዚህም ባሻገር የንግድ ለንግድ ግንኙነቶችም እንዲሁም ደግሞ መንግስት ከግል አጋርነት ጋር ሊሰራቸው የሚገባቸው እንቅስቃሴዎችን አስመልክቶ ሰፊ የሆኑ የውይይት መድረኮች እንደሚኖሩ ተገልጿል። እንግዲህ በአጠቃላይ በዚህ መድረክ ላይ ኢትዮጵያ አሁን እያከናወነች ያለችው በኢኮኖሚ ሪፎርሙ ጋር በተገናኘ እያከናወነች ያለችው ለውጥ ወይንም ተግባራት እጅግ አስደሳች መሆናቸውን በመድረኩ ተገልጿል። ከዚሁ ጋር በተገናኘም ዲጂታል 2025 በሚል ከዚህ ቀደም እጅግ ሰፊ የሆኑ የዲጂታላይዜሽን ስራዎች በስፋት መስራቷና
ይህም ውጤት ማስመዝገቡ ይታወቃል። ከዚሁ ጋር በተገናኘ አሁንም በዲጂታል 2030 ላይ በሰፊው በዘርፉ ላይ ሰፊ እንቅስቃሴ እያደረገች ትገኛለች። እንግዲህ ይህንን ከማገዝ አንጻር የአውሮፓ ህብረትም እንግዲህ 150 ሚሊዮን ዩሮ ድጋፍ ለዲጂታላይዜሽን ድጋፍ ማድረጉን በዛሬው ዕለት ይፋ አድርጓል። እንግዲህ ኢትዮጵያ እያከናወነች ያለቻቸው እነዚህ የአረንጓዴ ልማት ተግባራት እንደዚሁም ሌሎች መሰል የልማትና ንግዱን ሊያሳልጡ የሚችሉ ኢኮኖሚውን ሊደግፉና ሊያግዙ የሚችሉ ተግባራትን በመደገፍ ህብረቱ በቀጣይነትና በዘላቂነት ድጋፉን አጠናክሮ እንደሚቀጥል ተገልጿል። ኢትዮጵያ ከአውሮፓ ሀገራት ጋር ያላትም ዲፕሎማሲያዊ ግንኙነት እጅግ ይበል የሚያሰኝ መሆኑ ተነግሯል። ከዚሁ ጋር በተገናኘ እንግዲህ ኢትዮጵያ ከአውስትሪያ ጋር ያላት የ122 ዓመታት የዲፕሎማሲ ግንኙነት እንግዲህ አንዱ ማሳያ እንደሆነ ተጠቅሷል። ከዚህ ባሻገርም እንግዲህ በኢትዮጵያ ወደ 300 የሚጠጉ የንግድ የአውሮፓ ሀገራት የንግድ ተቋማት እንግዲህ አገልግሎታቸውን በጥሩ ሁኔታ በስፋት እየሰጡ እንደሚገኙ ተገልጿል። ከኢኮኖሚ ማሻሻያው ጋር በተገናኘም እንግዲህ ኢትዮጵያ የኢኮኖሚ ማሻሻያውን ካደረገች በኋላ የውጭ ምንዛሬ በራሱ በገበያ መር እንዲመነዘር ማስቻሉ ለኢኮኖሚው እድገት እንዲሁም ደግሞ የውጭ ኢንቨስተሮች እነ ሳፋሪኮም እና ሌሎች የመሳሰሉ ተቋማትም ወደ ኢትዮጵያ ገብተው ኢንቨስት እንዲያደርጉ ሰፊ እድል የፈጠረ ባሻገር ደግሞ ከዚህ በፊት የነበሩ የንግድ እንቅስቃሴ ማነቆችም እንዲቀረፉ ከማድረግና የውጭ ኢንቨስተሮችም በኢትዮጵያ መጥተው እንደ ሀገራቸው ግብይት ወይንም ደግሞ እንቅስቃሴዎቹ የንግድ ስራዎችን እንዲከውኑ ከማድረግ አንጻር የፈጠረው እድል እጅግ ሰፊ መሆኑ ተገልጿል። ከዚህ ባሻገር የቴክኖሎጂ ሽግግርንም የአረንጓዴ ልማትንም እንደዚሁ በስፋት ኢትዮጵያ አጠናክራ እንደምትቀጥል ተገልጿል። በሌላ በኩል እንግዲህ የአውሮፓ ህብረት የዓለም አቀፍ ግንኙነት ኮሚሽነር ጆሴፍ እንደገለጹት ኢትዮጵያ እያከናወነች ያለችው እነዚሁ መሰል ተግባራት ከሌሎች ሀገራት ጋር ያላት ግንኙነት እጅግ ሰላማዊና በኢኮኖሚ ረገድም ከፍተኛ ትስስር እንዲፈጥር እድል የፈጠረ መሆኑ ተነግሯል። ከዚሁ ጎን ለጎን ኢኮኖሚያንም ከማጎልበት አንጻር በአፍሪካ ቀዳሚ የሚባል የኢኮኖሚ እድገት ደረጃ ላይ እንደምትገኝ በመድረኩ ጠቅሷል። ይህንና መሰል ጉዳዮችን እንግዲህ ተያያዥ በማድረግ በርካታ ሀገራት ወደ ኢትዮጵያ መጥተው ኢንቨስት የማድረግ ፍላጎታቸው በየጊዜው እየጨመረ መምጣቱን ነው የገለጹት። ከዚህ ጎን ለጎን ኢትዮጵያ እያከናወነች ያለችው ይህን ሪፎርምም የአውሮፓ ህብረትም እንደሚደግፍ ነው የተገለጸው። ሳምሶን ለመረጃዎች እናመሰግናለን። ጥሩ ቀን ይሆነልን። የአፍሪካ ቀንድ የዓለም ሀያላን የስትራቴጂክ ፍላጎቶች መገናኛና የንግድ መስመር የደም ስር በሆነበት በዚህ ወቅት ኢትዮጵያ የባህር በር ፍላጎቷን ማረጋገጥ ከኢኮኖሚ ጥያቄነት ባለፈ የህልውናና የብሔራዊ ደህንነት ዋስትና ጉዳይ ነው። ኢትዮጵያ ብሔራዊ ጥቅሟን ማስከበር፣ አማራጭ የባህር በር መተንፈሻ ማግኘት ለነገ የማይባል የታሪክ ቁልፍ ይሆናል። አዝመራው ሞሴ። የአፍሪካ ቀንድ የስትራቴጂክ ፍላጎቶች መገኛ፣ የዓለም ሀያላን ወታደራዊ ጡንቻ ማሳያና የዓለም አቀፍ የንግድ መስመር የደም ስር ከሆነ ሰነባብቷል። በዚህ እጅግ ተለዋጭና አንዳንዴም አስጊ በሆነ ቀጠና ውስጥ እንደ ኢትዮጵያ ያለ ግዙፍ ሀገር የባህር በር አልባ ሆኖ መቆየቱ የታሪክ ስህተት ብቻ ሳይሆን የቀጠናዊ ተሳታፊነት ሚዛንን ያሳጣ የህልውና አደጋ ጭምር ነው። ዛሬ ላይ የኢትዮጵያ የባህር በር ጥያቄ ከኢኮኖሚ ጥያቄነት አልፎ የብሔራዊ ደህንነት ዋስትናና የሉዓላዊነት ማረጋገጫ ሆኖ ተገኝቷል። የባህር በር አልቦነት፣ የወደብ አልቦነት፣ የሎጂስቲክስ ውስንነት የኢትዮጵያ ብልጽግና ላይ ከፍተኛ ማነቆ ሆኖ የሚቀጥል ችግር ነው። በእኛም ዘመን ከእኛም በኋላ ባለው ዘመን ነው። ለምንድን ነው የሆርሙዝ ስትሪፕን ማስከፈት የዓለም አጀንዳ የሆነው? የቀይ ባህር ቢዘጋ ማስከፈት ከኛ በላይ ለማን አጀንዳ ይሆናል? ተግዳሮቱ ከንግድም ያለፈ የህልውና ጉዳይ መሆኑን የተረዳው የመደመር መንግስት አሁን ላይ የባህር መተንፈሻ የማግኘትን ጉዳይ በልዩ ቁርጠኝነት እየገፋበት ይገኛል። በክፋት ባለመነጋገር፣ በሰጥቶ መቀበል መርህ ባለማመን፣ ኮኤግዚስት ለማድረግ ባለመዘጋጀት፣ አንዳችን ለአንዳችን ጥፋት እንድንሆን በሚያመቻች መንገድ ለመሄድ በማሰብ ብቻ ኢትዮጵያን የባህር በር አልቦ አድርጎ መቀጠል በየትኛውም ዘመን አዋጭ አይደለም። እንደዚያ የሰርቫይቫል ኢሹን ኮምፕሮማይዝ አድርጎ ብልጽግናን ማሰብ አይቻልም። በቀይ ባህርና በኤደን ባህረ ሰላጤ ዙሪያ ሀያላን ሀገራት የወታደራዊ ሰፈሮቻቸውን አጥር እያጠሩ የባህር ኃይል አቅማቸውን እያገዘፉ ባለበት በዚህ የታሪክ ምዕራፍ የባህር ኃይልን በራስ ደጅ ማሰማራት አለመቻል የሀገርን ዘላቂ ጥቅም ለሌሎች ፍቃድና ትብብር አሳልፎ ከመስጠት የሚተናነስ አይደለም። አሁን መካከለኛው ምስራቅ ላይ እንደተፈጠረው አይነት ችግር ለምሳሌ ሆርን ኦፍ አፍሪካ ላይ ቢፈጠር ወይም ሬድ ሲ ላይ ቢፈጠር ሪስፖንድ ለማድረግ ሶስተኛውን ክንፋችንን እናጣለን ማለት ነው። ኔቪ ማድረግ አንችልም። ኢንተግሬትድ የሆነ ዲተረንስ ኤንድ
ሪስፖንስ ሜካኒዝም አይኖረንም ማለት ነው። የምንጠቀመው ኦንሊ የየብስ ወይም ደግሞ የእግረኛ ሰራዊታችንንና የአየር ኃይላችንን ብቻ ነው ማለት ነው። የኔቪ ኃይል አይኖረንም ማለት ነው። ስለዚህ ይሄንን ክንፍ አጣ ማለት ደግሞ ስትራቴጂክ ቨልነራቢሊቲ ተጋላጭነት እየበለጠ እየሰፋ ነው የሚሄደው ማለት ነው። ወደ ውሃው የቀረበ ከውሃው ጋር የተያያዘ ቦታ ያስፈልገናል። ያንን ለማድረግ አሁን አልታደልንም። አሁን ባለበት ሁኔታ ያንን ማሳካት አለብን። ኢትዮጵያ ለንግድ እንቅስቃሴዋ ከ95 በመቶ በላይ በአንድ ወደብ ላይ ብቻ ጥገኛ መሆኗ ኢኮኖሚዋን በአንድ ገመድ ላይ የመንጠልጠል ያክል ያደርገዋል። አማራጭ የሌለው የንግድ መስመር ደግሞ እድገትን ብቻ ሳይሆን ነፃነትንም ጭምር የሚገድብ በመሆኑ ይህ ሁኔታ በየዓመቱ ለወደብ ኪራይ የሚፈሰውን ቢሊዮን ዶላሮች የሚያሳጣ ብቻ ሳይሆን በቀላሉ ለጂኦፖለቲካዊ ጫናዎችና ለሴራዎች ተጋላጭ እንድንሆን የሚያደርግ ኢፍትሐዊ ኪሳራም ጭምር ነው። ስለዚህ እዚህ ላይ ዲፔንደንት ሆነን የሀገራችንን የኢምፖርት ኤክስፖርት ኒድ ማሳካት አልቻልንም። ሁለተኛ ደግሞ በኢንተርናሽናል ማርኬት ላይ እየተሳተፉ ያሉ መርከቦቻችንን ደህንነት መጠበቅ አልቻልንም። ችግር በሚፈጠርበት ሰዓት ደግሞ ሪስፖንድ ማድረግ አልቻልንም። መርከቦቻችንን ደህንነት እንትን ለማድረግ ወደ ሀገራችን የሚገቡ ሚስጥራዊ የሆኑ መሳሪያዎችን በሌላ በሶስተኛ ወገን መረጃው ሳይደርስ ወደ ሀገራችን እንዲገቡ ማድረግ አልቻልንም። የራሳችን የሆነ ወደብ መኖሩ ጠቃሚነቱ እነዚህን ነገሮች ማስቀረት ይችላል። ኢትዮጵያ ወደ ባህር የምታደርገው ስትራቴጂካዊ ምልከታ የቀጠናውን የኃይል ሚዛን ወደ አዲስ ምዕራፍ የሚያሸጋግርና አፍሪካ በዓለም አቀፍ የንግድ ደህንነት መድረክ ላይ ያላትን ተገቢ ስፍራ ዳግም የማስከበር ብሔራዊ ትግል ነው። ኢትዮጵያም ከባህር በር ርቃ ብትኖርም ልጆቿ ግን በዓለም ውቅያኖሶች ላይ የተጓዙ ነው። ሀገራቸውን በመወከል አምባሳደሮች ነን የሚሉት እነዚህ መርከበኞች አንድ የጋራ ምኞት አላቸው። እሱም ኢትዮጵያ የባህር በር እንድታገኝና ሀገራቸውን በቀጥታ ማገልገል ነው። ምክርላይት ደረጀ ከእነዚህ መርከበኞች ጋር ቆይታ አድርጋ ያዘጋጀችውን ጥንቅር እንከታተለው። የባህር በር በጣም አስፈላጊ ነገር ነው። ለአንድ ሀገር በጣም አስፈላጊ ነገር ነው። በተለይ እኔ የባህር በር ጠቀሜታን ያየሁት መርከብ ላይ ጆይን ካረኩ በኋላ ነው። ያለምንም ሲአክሰስ ወይም ያለምንም ፖርት በኪራይ ወይም በተለያየ ወዳጅ ሀገሮች ፖርት ተመስርታ እስካሁን መኖሯ ራሱ የሚገርም ነገር ነው እና ይሄ ነገር ሊያበቃ ይገባል። እኚህ ትንታግ ወጣቶች እኔው አስማርና መሐመድ ጨክን ይባላሉ። በኢትዮጵያ ማሪታይም ማሰልጠኛ ኢንስቲትዩት ሰልጥነው በዓለም አቀፍ ደረጃ በሚገኙ መርከቦች ላይ እየሰሩ ይገኛሉ። መርከበኞቹ ወጣቶች የሚያመሳስላቸው በኢንጂነሪንግ ሙያ ከተመረቁ በኋላ በቅርብ በሚያውቋቸው ሰዎች አራያነት ወደ ሙያው እንደገቡ ይናገራሉ። መርከበኛ እኔውን ለረፍት መጥቶ እዚሁ አዲስ አበባ አገኘ ነው። መርከበኛ መሐመድ ደግሞ በባህር ላይ ከጉዞ ባገኘው ፋታ ምስለ ድምጹን ልኮልናል። መርከበኞቹ እኔው አስማርና መሐመድ ጨክን እንደሚሉት የባህር በር አለመኖሩ ትክክለኛውን መርከብ አይተው እንዲማሩ ስላላስቻላቸው በሄዱበት ሀገር ከስራው ጋር ለመላመድ ተቸግረው ነበር። ቀጣይ ለሚማሩ ሙያተኞች ችግሩን ለመቅረፍ የኢትዮጵያን የባህር በር ይገባኛል ጥያቄ ማስመለስ የግድ ነው ይላሉ። መርከቡን አይተን አይደለም ከዚህ ምን ሄደው እዛ በቪዲዮ በምናምን ነው በቃ አሳይተውን በኤክስፒሪየንስ ምናምን በትምህርት ላይ ይሄ ነው የሚነግሩ። አክቹአሊ ስታዩ በጣም ግዙፍ ነው። በጣም የሆነ ይከብድሻል። 1 ወር 2 ወር ከባድ ነው እንትኑ ማለት ለመላመድ ራሱ። ባህር ዳር ላይ ያሉ በጣም ትናንሽ መርከቦች ናቸው። ትናንሽ ጀስት ለትሬኒንግ ዲዛይን የተደረጉ ናቸው። ያው ሃይላይት ምናምን አይተሽ ነው የምትሄጂው እና እዛ ስቴጅ ከባድ ነው የሚሆንብን ለ1 ወር ለ2 ወር። ከዛ በኋላ እንደገና ከሽፓ ጋር ፋሚሊያራይዝ አድርገሽ ራስሽን ነው እንደገና ወደ ስራ የምትጀምሪውና እሱ ከባድ ነው ለኛ። ሌላው ደግሞ የሚገርምሽ ከኢትዮጵያ የምንሄድ መርከበኞች ያውቃሉ የባህር በር እንደሌለን አብዛኞቹ ማለት ነው። እና ሰርፕራይዝ ነው የሚሆኑት። እንዴት ጆይ ልታረግ ቻልክ? እንዴት መርከበኛ ልትሆን ቻልክ? ምናምን ይሉናል። ለምን የባህር በር ላንድ ሎክድ ነን ያውቃሉ። ስፔሻሊ አሁን ካለው ነባራዊ ሁኔታ ኢትዮጵያ የባህር በር የሌላት ሀገር ሆና መቀጠል የለባትም። ሁላችንም ይጠበቅብንን አድርገን ይሄ ነገር ሰላማዊ በሆነ ሁኔታ ሰላማዊ በሆነ መንገድ የባህር በር የምናገኝበት መንገድ እንደሚመቻች ተስፋ አደርጋለሁ። ከሀገር ሲወጣ የተሻለ ነገር ሲታይ ለራስ መመኘት ከመሪ እስከ ዜጋው የተለመደ ነው። እነዚህ ወጣት መርከበኞችም የሚሉት ይህንን ነው። ብዙ አየን፣ ለሀገራችንም ተመኘ ነው። በጣም ቁጭት ይፈጥርብኛል። የተለያየ ፖርት ነው የምንወርደው። ስንወርድ አያለሁ ማለት የኛ ሀገርስ መቼ ነው እንደዚህ
የባህር በር ኑሯት እንደዚህ እንደነሱ እንደፈለግን ማለት እቃዎችን ማራገፍ ምንችለው እንዲሁም ወጣቶች በቃ በዚህ ፊልድ ጆይን አድርገው ምናምን እንደልባቸው የሚሰሩት እላለሁ። ዓለም ላይ በጣም አብዛኞቹ የባህር በር ያላቸው ሀገሮች ናቸው። የባህር በር በተለይ እንደ ኢትዮጵያ 130 ሚሊዮን ህዝብ ያላት ሀገር ላንድ ሎክድ መሆን ማለት በጣም ከባድ ነው እና እነሱ ከሚያገኙ አድቫንቴጅ አንጻር ሳየው በጣም ትልቅ ቁጭት ነው የሚፈጥርብኝ። የተለያዩ ፖርቶችን በተለያዩ ሀገር ለማየት እድሉ አግኝቻለሁ እና በእያንዳንዱ በየኩባቸው ሀገሮች አንድ የምገነዘበው ነገር ቢኖር ምንድነው እኔ እስካሁን እንዴት ላንድ ሎክድ ሆነን ሰርቫይቭ እንዳደረግን ሁላ ኢኮኖሚው ከዚህም በላይ አለመጎዳቱ በዚህ ልክ ራሱ ሰርቫይቭ ማድረጉ የሚገርም ነገር ነው። ማለት በጣም ጥቂት ህዝብ ያላቸው 10 ሚሊዮን እና ከዛ በታች ከኛ በጣም ባነሰ ህዝብ ያላቸው ግን 3-4 ፖርት ያላቸው ሀገራቶችን አይቻለሁ እና እያንዳንዱ ሀገር ወይም እያንዳንዱ ፖርት ላይ ማየው በጣም የተጨናነቀ ኦፕሬሽን በጣም የሆነ መርከቧ የምትቆምበት እስከማጣት ክራውድድ ሆኖ ሳይ ያለምንም ሲአክሰስ ወይም ያለምንም ፖርት በኪራይ ወይም በተለያየ ወዳጅ ሀገሮች ፖርት ተመስርታ እስካሁን መኖሯ ራሱ የሚገርም ነገር ነውና ይሄ ነገር ሊያበቃ ይገባል። በዚህ ፈተና ውስጥም ቢሆን የኢትዮጵያ ማሪታይም ማሰልጠኛ ኢንስቲትዩት በርካታ መርከበኞችን አሰልጥኖ ለዓለም ገበያ እያቀረበ ነው። እነሱም ለሀገራቸው አምባሳደሮች ነን ይላሉ። እነዚህ መርከበኞች ከሰለጠኑ በኋላ በተለያዩ ዓለም አቀፍ ትልልቅ የሺፒንግ ካምፓኒዎች እየሰሩ ነው የሚገኘው እየሰራንም ነው የምንገኘው። እንግዲህ አሁን ላይ እነዚህ መርከበኞች በየሄዱበት ዓለም ኢትዮጵያንም ጭምር እያስተዋወቁ አካዳሚውም በጣም እያደገ ተቀባይነቱም በዓለም አቀፍ እየጨመረ ያለበት ሁኔታ ነው ያለው። ኢትዮጵያን መርከበኞች ዓለም ላይ እንዲታወቁ ያለን ፖቴንሻል እንዲታወቅ እንዲሁም እነዚህ ባህርተኞች በጣም ትልቅ ናውሌጅ ነው ያላቸው። ኢትዮጵያዊ ሆነሽ ነው ኢንተርናሽናል ክሩ ጋር ነው የምትሰሪው እና ልክ እንደ አምባሳደር ነን እኛ እዛ ስንሄድ አንድ መርከበኛ እዛ በሚሰራው ስራ ነው ጀጅ የሚደረገው እና ልክ እኔ አሁን ለምሳሌ እዛ የሆነ ነገር ብሰራ ማለት መጥፎ ነገር ብሰራ ኢትዮጵያን መርከበኞች ነው የምንባለው እና እሱም ስላለ አንደኛ ቁጭቱ ማለት እንደነገር፣ ሁለተኛ ደግሞ አንድ ቀን እናገኛለን በሚለው ነው እዛ በደንብ በቁጭት ነው የምንሰራው። የመደመር መንግስት ኢኮኖሚውን ወደ ብዝሃ ዘርፍ በማሳደግ ዘርፎች ተደምረው ፈጣን የኢኮኖሚ እድገት እንዲያስመዘግቡ እያደረገ ነው። ኢንዱስትሪው በተለየ መልኩ የኢኮኖሚ አቀጣጣይ እንዲሆን ኃላፊነት ተጥሎበታል። የኢትዮጵያ ታምርት ንቅናቄ ለኢንዱስትሪው የፋይናንስ አቅርቦትና ምቹ ሁኔታ በመፍጠር ጥራት ያላቸው ምርቶች እንዲመረቱ መሰረት ጥሏል። ባየ ሙላት በአንድ እግሩ ብቻ ተማምኖ የሚቆም ኢኮኖሚ በማዕበል እንደሚናወጥ ቤት ነው። ይህን የተረዳው የመደመር መንግስት የኢኮኖሚውን መሰረት በጽኑ አምዶች ላይ ለመገንባት ቆርጦ ተነስቷል። ግብርና፣ ቱሪዝም፣ ማዕድንና ቴክኖሎጂ አንዱ ለሌላው ጉልበት እየሆነ በተመጋጋቢነትና በትብብር እንዲበለጽጉ መደመር ቀዳሚ ርዕዩ አድርጓል። እዚህ ጋር ኢንዱስትሪው እንደ ማቀጣጠያ ሞተር ይሰራል። ከገበሬው እርሻና ከምድሪቱ ማዕድን የሚገኘውን ጥሬ ሀብት አበልጽጎ በዘመናዊ ምርቶች ታጅቦ ለሁሉም ዘርፎች የብልጽግና ስንቅ ያቀርባል። የኢኮኖሚውን የሚመራው ኢንዱስትሪያላይዜሽኑ እየተስፋፋ ሲመጣ ኢንዱስትሪው ነው። ሌሎች ሴክተሮችም ይሰፋሉ፣ ግብርናም ይሰፋል። የአመራር ስርዓቱ እየተቀየረ ኢንዱስትሪው ሊድ እያደረገ ይሄዳል። ስለዚህ ኢትዮጵያ የግብርና የብልጽግና ማማ የብልጽግና ተምሳሌት የአፍሪካ ምሳሌ መሆኗ እየታየ በከተማ ልማት በኮሪደር ልማት እያሳየን ያለንበት እነዚህ በሙሉ የኢንዱስትሪ ውጤቶች ናቸው። ዋናው መሰረቱ የመደመር መንግስት ያመጣው የእሳቤ ለውጥ እንዴት መመራት እንዳለበት የተቀመጠው የፖሊሲ አቅጣጫ መሆኑን ለማስገንዘብ ይወዳለሁ። ከለውጡ በፊት በመኖርና በመሞት መካከል ሆነው እርጅና ተጫጭኗቸው የነበሩ ፋብሪካዎቻችን ዛሬ በኢትዮጵያ ታምርት ንቅናቄ አዲስ ህይወት ዘርተዋል። ባለሙያው በክህሎት ነቅቷል። ባለሀብቱ በፋይናንስና በምቹ አሰራር ተደግፏል። በዚህ የፈረሱት ታድሰዋል፣ የቆሙትም ዳግም መንቀሳቀስ ጀምረዋል። ውጤቱም ግልጽ የሆነ ፍሬ የታየበት ነው። ሀገር ጥቃቅን የሚባሉ ምርቶችን እንኳን ከውጭ ለማስገባት የምታባክነውን ውድ የውጭ ምንዛሬ በመታደግ ለኢኮኖሚው እፎይታን ሰጥቷል። ከውጭ ማስገባት የነበረብንን ዶላር በማዳን በሀገር ውስጥ ምርት እንዲተካ አድርገናል። በጨርቃጨርቅና አልባሳት፣ በጸጥታ አካላት፣ በሚሊተሪ ልብሶች 100% ከውጭ ነበር ሲመጣ የነበረው። በምግብና መጠጥ ከውጭ የምናስገባቸውን ለምሳሌ የቢራ ብቅል ቀደም ሲል ከውጭ ነበር የሚገባ። አሁን 100% የቢራ ብቅል ከውጭ አናመጣም፣ እዚህ ሀገር ውስጥ እንዲመረት ተደርጓል ማለት ነው። ተኪ ምርት በስፋት እየተሰራበት በሁሉም ሴክተር ነው። በጨርቅም፣ በቆዳም፣ በምግብና መጠጥም፣ በብረታ ብረትና ኢንጂነሪንግም በሀገር ውስጥ
ነው የሚሰራው። ዛሬ ከውጭ ካልመጣ አይጥመንም የሚለውን የተሸናፊነት መንፈስ ኢትዮጵያ ታምርት ሰብሮታል። የሀገር ውስጥ ምርቶች ብዛትን ብቻ ሳይሆን ጥራትንም አጣምረው ይዘው ቀርበዋል። ዜጎች በኢትዮጵያዊ ኩራት የሚሸምቷቸው ምርቶች የገበያውን ድርሻ በከፍተኛ ደረጃ ተቆጣጥረውታል። ይህም ወደ ሉዓላዊነት መዳረሻው መንገድ ነው። የሀገር ሉዓላዊነት በሀገር የመኩራት ጉዳይ ይሄ ነው ማለት ነው። አዘይንዶ ዘዴ በሁሉም ነገር በመድኃኒትም፣ በልብስና አልባሳትም፣ በፋብሪኬሽንም በሀገር ለሚያስፈልጉ ምርቶች ላይ ፎከስ አድርገን ከውጭ የምናስገባውን እያሳነስን የሀገርን ሉዓላዊነት እናረጋግጣለን የሚለው መሰረታዊ ጉዳይ። መድኃኒትን አሁን ስታይ የማምረት አይነቱ በጣም እየሰፋና እየሄደ በመምጣቱ እንደው ትልልቅ ወረርሽኞችና የተለያዩ እንትሎች ቢመጡ እንኳን በሀገር ውስጥ አቅም አምርቶ ማህበረሰቡን የመጠበቅ እንትን ትልቅ እድል ይሰጣል ማለት ነው። ይሄ ትልቅ ሉዓላዊነት የማረጋገጫ አንዱ ዘዴ ነው። አለትን አቅልጠው ብረት የሚሰሩ ግዙፍ ፋብሪካዎች ግንባታ ደግሞ ኢትዮጵያ የተፈጥሮ ሀብቷን ለመጠቀም መቁረጧን ለዓለም የሚያሳዩ ደማቅ አሻራዎች ናቸው። ይህ ኢኮኖሚው ከፍታን እንጂ ዝቅታ የሌለው ወደ ኋላ የማይመለስ ጉዞ መጀመሩን ያበስራል። ከውጭ የማሽነሪ ዲፔንደንሲ የማሽነሪ የእቃዎችና የተለያዩ ነገሮች ዲፔንደንሲዎችን ይቀንሳል። ከብረት መጀመሩ በጣም ደስ የሚል ነገር ነው። ብረት ደግሞ በጣም ካፒታል ኢንቴንሲቭ የሆነ እንትን ይፈልጋል እና መንግስት ቁርጠኛ ሆኖ ይህንን ካፒታል ኢንቴንሲቭ የሆነን ኢንዱስትሪ ሀገራችን ውስጥ አስቀምጦ ጥሬ ዕቃውን ተጠቅሞ ለተጠቃሚ ለማድረስ መወሰኑ የሀገርን ትልቁን የፖለቲካል ኢኮኖሚ እንትን ይይዛል ብዬ አስባለሁ። ይህ ጉዞ ከሀገር ውስጥ አልፎ አህጉራዊ ተሻጋሪነትን አልሟል። የሀገር ውስጥ አምራቾች አቅም መጎልበትና ወደ ውጭ ገበያ ብቅ ማለት ኢትዮጵያን ከአፍሪካ ወንድሞቿ ጋር በንግድና ኢንዱስትሪ የሚያስተሳስር ወሳኝ ድልድይ ሆኖላታል። የውጭ ሀገር ሰዎች እኛን እያዩ አፍሪካ ውስጥ የሚመረቱ ማሽኖች አሉ፣ እኛም ሀገር እንዲመረቱ ከዚህም መግዛት እንድንችል ብለው አብዛኛውን የፓን አፍሪካኒስት እሳቤ ያላቸው እንደ ቡርኪና ፋሶ አይነቱ እንደ ፕሬዚደንቱ አይነቱ እሳቤ ያላቸው ኢትዮጵያ ላይ ጥሩ ተሞክሮ አለ እና ከዛ እንትን ማድረግ አለብን ብለው ወደዛ ወስደውናል። እዛም እያደረግን ነው፣ እንቅስቃሴ ላይ ነው፣ ፕሮጀክት ላይ ነው ያለ ነው። እንደውም በኢንዱስትሪ ፓርክ አይነት እዚህ ያለው ሞዴል ተወስዶ እዛ ደግሞ የቴክኖሎጂ ፓርክ ብዙ አፍሪካውያኖች መጥተው ቴክኖሎጂና የተለያዩ ነገሮች ዴቨሎፕ የሚያደርጉበት ፓርክ እዛ ላይ ያው አንድ ላይ ሆኜ እየሰራው እገኛለሁ። ይሄ የኢትዮጵያ ታምርት ትሩፋት ነው ባይዘው ለኔ በዚህ ውስጥ ነው ሊታይ የቻለው። ዛሬ የኢትዮጵያ ኢንዱስትሪ ከባህላዊ የምርት ሂደት ተላቆ በዲጂታል ቴክኖሎጂና በአርቲፊሻል ኢንተለጀንስ ወደሚመራበት የላቀ ምዕራፍ ተሸጋግሯል። ይህ የኢኮኖሚ ሽግግር ጉዞ ለነገዋ የበለጸገች ኢትዮጵያ ጽኑ ምሰሶ መሆኑን በተግባር አረጋግጧል። ኢትዮጵያም ለታዳሽ ኃይል መሰረተ ልማት ትኩረት ሰጥታ እየሰራች ነው። በ2037 35000 ሜጋዋት ኃይል ለማመንጨት እቅድ ይዛለች። ተስፋዬ ጫኔ ኢትዮጵያ ቀዳሚዋ የአፍሪካ ብርሃን ለመሆን የኃይል ዘርፍ ላይ በርካታ ስራዎችን እያከናወነች ነው። ለዚህም ነው ኢትዮጵያ ነገዋን በተሻለ መሰረት ላይ ለመገንባት እያከናወነችው ለሚገኘው ሁሉን አቀፍ ጥረት የኃይል መሰረተ ልማት ተገቢውን ትኩረት በመስጠት ከውሃ እስከ ኑክሌር አልፎም ከሶላርና ከሌሎች ኃይል አማራጮችን ካለው ከፍተኛ ፍላጎት ጋር በማመጣጠን ከምንጊዜውም በተሻለ መንገድ የትኩረት ማዕከል አድርጋ እየሰራችባቸው የምትገኘው። ኃይል ከሌለ ኢንዱስትሪ የለም። የኢንዱስትሪ ምግቡ፣ የኢንዱስትሪ መጠጡ ኃይል ነው። ኃይል ጠጥቶ ኃይል በልቶ ነው የሚያመርተው። በበቂ ደረጃ ኃይል ማምረት ካልቻልክ ኢንዱስትሪ የለም። የምታመርተው ኃይል ደግሞ ታዳሽ ኃይል መሆን አለበት። አሁን ባለው ትሬንድ ተፈላጊው እሱ ስለሆነ በዚህ ዓመት የኢትዮጵያ ኢንዱስትሪዎች የኢነርጂ ፍላጎታቸው 23% አድጓል። በዚህ ዓመት 23% ተጨማሪ ኢነርጂ ለኢንዱስትሪ ብቻ አውለናል። ይሄን ያክል ምግብ ከተመገበ ይሄን ያክል ፕሮዳክትም ደግሞ አውጥቷል ማለት ነው። ቀደም ቆሟል ካልኩ ሊሆን ይችላል፣ አዲስ ያገቡት ሊሆን ይችላል። ግን 20% የኢነርጂ እድገት አምጥቷል። ኢትዮጵያ ውስጥ ኢነርጂን በሚመለከት የምንከተለው መንገድ በአብዛኛው ክሊን ኢነርጂ ላይ ነው። ኢትዮጵያ በ2037 ዓ.ም 35000 ሜጋዋት ኃይል ለማመንጨት እቅድን ሰንቃ በትጋት እየሰራች ነው። በዚህም ኢትዮጵያ የተፈጥሮ ሀብቷ ላይ እሴትን በመጨመር ስኬታማ ስራዎችን በማከናወን ላይ እንደምትገኝ አብነቶች ያሳያሉ። ኢትዮጵያ በተፈጥሮ በረከት እጅግ በጣም የበለጸገች፣ ይሄ የተፈጥሮ በረከቷ ደግሞ ኤሌክትሪክን ለማመንጨት በሚያስችል ልዩ ሁኔታ ላይ ያለች ሀገር ናት። የተፈጥሮ በረከቶቿን ለምሳሌ ብናይ ከኤሌክትሪክ ኃይል ማመንጨት ጋር ተያይዞ ከውሃ ብቻ ወደ 45000 ሜጋዋት ማመንጨት የሚያስችል አቅም አላት።
ከውሃ በዘለለ የጂኦተርማል ወይም የከርሰ ምድር እንፋሎት ከምንለው የታላቁ የምስራቅ አፍሪካ ስምጥ ሸለቆ አቋርጦ የሚሄድባት ሀገር እንደመሆኗ መጠን የስምጥ ሸለቆ በሚያልፍባቸው አካባቢዎች በሙሉ እስከ 10,000 ሜጋዋት ድረስ የሚደርስ የእምቅ ኃይል አላት። የጂኦተርማሉን ብቻ ሳይሆን ደግሞ የንፋስንም ብናይ በመላ ሀገሪቱ እስከ 1.3 ጊጋዋት ድረስ ኤሌክትሪክ ማመንጨት የሚያስችል አቅም አላት። ሶላርንም እንደዚህ ብዙ አልሄድንበትም እንጂ ከፍተኛ የሆነ አቅም አለ። በተለይ በምስራቅ አካባቢ ያሉት የሶማሌ፣ የአፋርን፣ የጋምቤላን፣ የአማራም ምዕራባዊ ክፍልን ብናይ ለዚህ የተፈጥሮ ሀብት የተመቹ ናቸው። ስለዚህ ከነዚህ እምቅ የተፈጥሮ ሀብቶች አሁን ላይ ሙሉ ለሙሉ የምናመነጨው እንደ መታደል ሆኖ ከታዳሽ ኃይል ልማት ነው። ስለዚህ ይሄ የታዳሽ ኃይል ልማት ለእኛ ብዙ ነገር ነው። በሌላ በኩል ደግሞ የማህበረሰቡን የኃይል ፍላጎት ካለው ሀገራዊ አቅም አንጻር በማመጣጠን እየተከናወኑ ያሉ ስራዎች በእርግጥም ለዘርፎ የተሰጠውን ትኩረት አመላካች ነው። በሀገራችን ውስጥ ከፍተኛ የሆነ የኤነርጂ ፍላጎት አለ። ህዝባችን በአብዛኛው ከ50 በላይ ከ55% በላይ በቂ የኤሌክትሪክ ተደራሽነት ያላገኘበት ሁኔታ አለ። ኢንዱስትሪዎቻችን፣ የኢንዱስትሪ ፓርኮቻችን በጣም እየተስፋፉ ናቸው። እርሻዎቻችን እየተስፋፉ ናቸው። ማህበራዊ መሰረተ ልማቶች እየተስፋፉ ናቸው እና እነዚህ ሁሉ ኢነርጂ የሚፈልጉ ናቸው። ከዚህ አንጻርም ኢትዮጵያ ከቅርብ ዓመታት ወዲህ በተለይም በታዳሽ ኃይል ከታላቁ ህዳሴ ግድብ ጀምሮ በሌሎችም ከፍተኛ የሆነ ጥረት እያደረገች ነው ያለችው። የኢትዮጵያ ኢንዱስትሪዎችን በዋነኝነት የዚሁ ኃይል አቅርቦት ተጠቃሚ እየሆኑ ይገኛሉ። እምቅ ሀብቱም አለ። ይህንን እምቅ ሀብት ደግሞ ለኃይል ዘርፍ ልማት እያዋልነው ነው። አመነጨን የምንለውን ኤሌክትሪክም ደግሞ በዋናነት ኢንዱስትሪዎቻችን ለሚፈልጉት ግብዓት እያደረግን ነው። አሁን ላይ ምናልባት ከኔ እውቀት ውጪ በሆነ ሁኔታ ካልሆነ በስተቀር በእኛ መረዳት ሁሉም ኢንዱስትሪዎቻችን ኤሌክትሪክን የሚጠቀሙ ናቸው። ከተወሰኑ ዓመታት በፊት እንደነበረው የኢንዱስትሪዎች ማሽንን ለማንቀሳቀስ የነዳጅ ተጠቃሚነት አሁን ላይ የለም። ስለዚህ ይሄኛው ኢንዱስትሪውን ምን ያህል እያገዘ እንደሆነ የምናየው ነው። የኢንዱስትሪ መስፋፋቱ ከፍተኛ ነው። በየአመቱ እስከ 10 በመቶ በአማካይ እያደገ የሚሄድ የኃይል ፍላጎት አለ። ይሄን የኃይል ፍላጎት አሁን ላይ እየተሰሩ ያሉ ስራዎች እየመለሱት ነው። የታዳሽ ኃይል ፍላጎት እንደ ሀገር ከጊዜ ወደ ጊዜ እያደገ መምጣቱን ተከትሎ ለዘርፉ የተሰጠው ትኩረትን በዛው ልክ ተጠናክሮ ቀጥሏል። ኢትዮጵያም የተገበረችው ሀገር በቀል የኢኮኖሚ ማሻሻያ የሀገር ውስጥ ባለሀብቱን ከማበረታታት ባለፈ በወጪ ንግድ ዘርፉ ስኬታማ አድርጓታል። የባለሀብቱን የውጭ ምንዛሬ ክፍተት በመሙላትና ምርታማነታቸውን በማስፋት ጭምር የማሻሻያ ውጤታማነት በተግባር የተመሰከረለት ነው። ኤዶም አማረ በዚህ ጉዳይ ላይ ተጨማሪ አዘጋጅታለች። ኢትዮጵያ ባለፉት ዓመታት የጀመረችው አጠቃላይ የለውጥ ጉዞ አንዱና ዋነኛ ምሰሶ የሆነው የማክሮ ኢኮኖሚ ማሻሻያ ስር ነቀል ለውጦችን በማስመዝገብ ላይ ይገኛል። የመደመር መንግስት የማይናወጥ የፖለቲካ ቁርጠኝነትና ቀጣይነት ያለው ክትትል ማሻሻያውን የተጠራጠሩትን ሁርሽ ያደረጉ ተጨባጭ የሆኑ የድል ፍሬዎችን እንዲያፈራ አድርጓል። ይህ ሀገር በቀል የኢኮኖሚ ማሻሻያ የኢትዮጵያ የንግድ ስነ ምህዳርን ከመቀየር ባለፈ ለሀገር ውስጥ ባለሀብቱ አዲስ ተስፋን የሰነቀ ስኬት ሆኗል። ከማክሮ ኢኮኖሚ ጋር ማሻሻያዎች ጋር ኢትዮጵያ በትልቅ ለውጥ ውስጥ እየሄደች ነው ያለችው። ትልልቅ እርሻዎችን ነው እየገነባን ያለ ነው። እነኛን እርሻዎች በምንገነባበት ጊዜ ፎሬን ከረንሲዎችን ከውጭ አቅራቢዎቻችን በረጅም ጊዜ ክፍያ እያመጣን እንድናለማ ነው እያደረግን ያለ ነው። ያንን ለማስፈቀድ ድሮ እንዲህ ቀልድ አልነበረም። ችግኝ መትከያ ጊዜሽ ያልፍብሻል፣ የቡና ዝግጅት ጊዜ ያልፍብሻል። ያንን ከማሳጠር አኳያ እጅግ ጠንካራ የሆነ ተጽዕኖ ነው ያለው። በሌላ በኩል የኢኮኖሚው ዋነኛ ማነቆ የነበረው የውጭ ምንዛሬ እጥረትን በመቅረፍ ረገድ ማሻሻያው ሚናው የጎላ ነው። ይህም ባለሀብቱ ካለምንም ስጋት ምርታማነቱን እንዲያሳድግና በዓለም አቀፍ ደረጃ ተወዳዳሪ እንዲሆን አስችሎታል። የአንድ የውጭ ምንዛሬ ተመኑ የራሱን ዋጋውን በገበያ የተወሰነ ዋጋ እንዲያገኝ በማድረጉ ከዚህ በመነሳት የውጭ ምንዛሬ ግኝታችን በከፍተኛ ሁኔታ እንዲያድግ አድርጓል።
ይሄ በከፍተኛ ሁኔታ የማደግ ሪዘርቭን የማሳደግ ምን አመጣ? ለፕራይቬት ሴክተሩ የውጭ ምንዛሪ እንደ ልብ እንዲያገኝ አደረገ ማለት ነው። ይሄ እንደ ልብ እንዲያገኝ ያገኘው የውጭ ምንዛሪ ፕራይቬት ሴክተሩን የሚፈልጋቸውን የተለያዩ ጥሬ ዕቃዎች ሊሆን ይችላል፣ ኢንፑቶች ሊሆን ይችላል፣ መለዋጫ ሊሆን ይችላል እንደ ልብ አግኝቶ ወደ ሀገር ውስጥ አስገብቶ የማምረት ተግባሩን እንዲቀጥልና የማምረት አቅሙን እንዲያሳድግ አድርጓል። ድሮ 10 እስከ 15 እስከ 20 ማክሲመም ማምረት አቅም የነበረው ዛሬ 50-60% የማምረት አቅም ደርሷል ማለት ነው። ውጪ ወደምንልከውን በተመለከተ ደግሞ ዋጋው ትክክለኛውን ዶላር ስላገኘ የኤክስፖርት ግኝታችን የውጭ ምንዛሬ ግኝታችን በዛው መጠን እንዲያድግ አድርጓል። ማሻሻያው የሀገር ውስጥና የውጭ ባለሀብቶችን እኩል ለመሳብ ትኩረትን ሰጥቷል። የመንግስትና የግል አጋርነትም ከመቼውም ጊዜ በላይ የጠነከረበትና የንግድ አሰራር ሰንሰለቶች የረገቡበት ወቅት ላይ እንገኛለን። ከፍተኛ የሚባል ኢንቨስትመንት ወደ መደበኛው ዘርፍ ወደ ባንክ እንዲመጣ አድርጎታል። የዋጋ ንረቱም አንዳንዴ የተወሰኑ ኮሞዲቲዎች ላይ ጭማሪ ቢያሳይም ኦፊሻሊ የተቀመጡ ቁጥሮች ወደ ሲንግል ዲጂት መውረዱ በተለይ ደግሞ መንግስትም ቀጥታ ከግሉ ዘርፍ ጋር እየተሻማ ያለውን ካፒታል የግሉን ዘርፍን የሚጫነው አሁን በገበያ መር የመንግስት የራሱ ኦፊሻል ኢንትረስት ሬትን በማምጣት ከገበያ ውስጥ በመግባት በግምጃ ቤት ሰነድና በሌሎች ሜካኒዝሞች በመበደር ኢንቨስተሮች ያላቸውን የኢኮኖሚው ላይ ያላቸውን በራስ መተማመን ለመጨመር ትልቅ አስተዋጽኦ አድርጓል። ማሻሻያው ለኢትዮጵያ ኢኮኖሚ መዋቅር የጀርባ አጥንት በመሆን ስር ነቀል ለውጥን ማምጣት ችሏል። ይህ ለውጥ በተጨባጭ ቁጥር ሲገለጽም ባለፉት 9 ወራት ብቻ ከወጪ ንግድ የተገኘው 7.6 ቢሊዮን ዶላር ገቢ እንደ ትልቅ ማሳያ ይነሳል። የሪፎርሙ ትኩረት አንደኛ ገበያውን ክፍት ማድረግ ነው። ሰርተን የሆነ ሰዎች የሚተማመኑበት ፕሬዲክተብል የሆነ ኢንቫይሮንመንት የንግድ ኢንቫይሮንመንት መፍጠር ነው። በውጤት ደረጃ ስትመለከት አንደኛ የውጭ ምንዛሪ አቅርቦት ጨምሯል፣ ኤክስፖርት ጨምሯል። የዚችን 9 ወር ኤክስፖርት ብትወስድ ወደ 7.6 ቢሊዮን ዶላር ኤክስፖርት አድርገናል። አምና 8 ነበር አይደል? አሁን በ9 ወር 7.6 ገብተናል። የቀጡት 2 ወራት በአሁኑ ፔስ እንኳን ብንሄድ 2.4 2.5 ቢሊዮን ኤክስፖርት ብናደርግ በዚህ ዓመት 10 ቢሊዮን ዶላር ኤክስፖርት አደረግን ማለት ነው። 10 ቢሊዮን ዶላር ማለት የኢትዮጵያ የ3 ዓመት ኤክስፖርት ድሮ አይደለም፣ ከለውጥ በኋላ። ሀገር በቀል የኢኮኖሚ ማሻሻያው የኢትዮጵያን ኢኮኖሚያዊ ሉዓላዊነት የሚያረጋግጥና የዜጎችን ተጠቃሚነት የሚያሰፋ መሆኑ በተግባር ተረጋግጧል። በባለ ሀብቱ ምርታማነት መጨመር፣ በውጭ ምንዛሬ ፍሰት መረጋጋትና በቢሮክራሲያዊ እንቅፋቶች መወገድ የታጀበው ይህ ጉዞ ኢትዮጵያ በቀጣይ ዓመታት ለምትመኘው ታላቅ የኢኮኖሚ ከፍታ እንደ መተማመኛ የሚወሰድ መዳረሻ ሆኗል። የውጭ ዜና። አሜሪካ በሆርሙዝ ሰርጥ የኢራንን የጭነት መርከብ በቁጥጥር ስር መዋሏን ተከትሎ ኢራን በፓኪስታኑ የሰላም ድርድር ላይ ላለመሳተፍ ወስናለች። አሜሪካና እስራኤል ከኢራን ጋር የገቡበትን ጦርነት ለመቋጨት የተቀመጠው ጊዜያዊ የተኩስ አቁም ስምምነት በመጪው ረቡዕ ያበቃል። መስከረም ቸርነት በሆርሙዝ ወሽመጥ በኩል ወደ ኢራን ወደብ የሚደረገውን እንቅስቃሴ የዘጋችው የአሜሪካ የባህር ኃይሎችን ትዕዛዝ አልተቀበለም ያለችውን የኢራን የጭነት መርከብን መያዟን አስታውቃለች። አሜሪካ በሆርሙዝ ወሽመጥ ባህር አቅራቢያ ሲንቀሳቀስ የነበረና የኢራንን ሰንደቅ ዓላማ እያውለበለበ ሲጓዝ የነበረ የጭነት መርከብን መቆጣጠር በመካከለኛው ምስራቅ ያለውን ውጥረት እንዲባባስ ያደረገ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሶሻል ትሩዝ ማህበራዊ ገጻቸው ባጋሩት መሰረት ዋሽንግተን የኢራን የጭነት መርከብ የተቆጣጠረ በአሜሪካ የባህር ኃይል ጉዞውን እንዲያቆም የተሰጠውን ትዕዛዝ ባለመቀበሉ ነው። ሁኔታው በኢራን በኩል ከፍተኛ ቁጣን ያስነሳ ሲሆን ኢራን የአሜሪካ መርከቦች ላይ የድሮን ጥቃት ሰንዝራለችም ተብሏል። ይሁን እንጂ እስካሁን ስለ ጥቃቱ ሆነ የጥቃቱ መጠን ላይ ማረጋገጫ የሰጠ የመንግስት አካል የለም። ኢራን የአሜሪካንን ድርጊት ዓለም አቀፍ ሕግን የተጣረሰና የባህር ላይ ውንብድናም ብለዋለች። በቅርቡ በመካከለኛው ምስራቅ ውጥረቱ ከተፈጠረ ወዲህ 20 መርከቦች በሆርሙዝ ወሽመጥ የኢራንን ነዳጅና ሌሎች ጭነቶችን የያዙ ወደ ህንድና ቻይናም ተጉዘዋል። ይህም ውጥረቱ ከተከሰተ ወዲህ ከፍተኛ ቁጥር ያለው መርከብ በአንድ ጊዜ ሲጓዝ መሆኑ ተገልጿል። ሁኔታው የዓለም የንግድ እንቅስቃሴ ላይም ዛሬም ተጽዕኖን እያሳረፈ ሲሆን የነዳጅ ዋጋም በዓለም ገበያ በፍጥነት ከፍ እንዳለ መረጃዎች ያሳያሉ። በቀጠናው የተፈጠረ ውጥረትን ተከትሎ ገፈቱን እየቀመሱ ያሉ ሀገራት ለሁለተኛ ጊዜ በፓኪስታን ሊደረግ የታሰበውን የሰላም ስምምነት ላይ ተስፋ ጥለው ነበር። ይህ ግን የሚታሰብ አይደለም ያስባለ ሁኔታ አሜሪካ የኢራንን የጭነት መርከብ መቆጣጠር ነው። ከዚህ ባለፈ
በተረፈም የሆርሙዝ መተላለፊያ ለኢራን መርከቦች በአሜሪካ ዝግ መሆን ድርድሩን ለመቀጠል መቸገራቸውን የኢራን መሪዎች እየገለጹ ነው። ይህም በዚህ ሳምንት ይደረጋል ተብሎ ሲጠበቅ የነበረውን ድርድር የማይሳካ አስመስሎታል። ይሁን እንጂ ዓለም አቀፍ መገናኛ ብዙሃን በፊት ገጻቸው ይዘውት እየወጡት ባለው መረጃ የሰላም ውይይቱ ሊገፋ እንደሚችልም ያሳያል። የኢራኑ ፕሬዝዳንት ማሱድ ፔስኪያን አሜሪካ የኢራንን የጭነት መርከብ መቆጣጠር ተከትሎ ኢራን ከአሜሪካ ጋር ያለውን ውጥረት ለመቀነስ ዲፕሎማሲ መጠቀም ትፈልጋለች፣ ነገር ግን ከአሜሪካ ጋር መተማመን አይቻልም ብለዋል። አሜሪካ የፈጸመችው የባህር ላይ ስርቆት ነው ያሉት ፕሬዝዳንቱ እንዲህ ያለው ድርጊት ሁኔታው እንዲባባስ የሚያደርግ ነው ብለዋል። ለ2 ሳምንት የቆየው የተኩስ አቁም ስምምነቱ የሚያበቃው የፊታችን ሮብ መሆኑን ተከትሎ ሁለቱ አካላት ለሁለተኛ ዙር በፓኪስታን ውይይት እንደሚያደርጉም ይጠበቅ ነበር። ነገር ግን የአሜሪካው ፕሬዝዳንት ተወካዮቻቸውን ወደ ፓኪስታን እንደሚልኩ ያሳወቁ ሲሆን በቴህራን በኩል ግን ተወካዮችን እንደማይልኩ እየገለጹ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በድርድሩ ፍትሐዊ፣ ምክንያታዊና ኃላፊነት የተሞላበት መደራደሪያ እናቀርብላቸዋለን፣ ካልተቀበሉት ግን አሜሪካ የኢራንን እያንዳንዱን የኃይል ጣቢያና መሰረተ ልማት ላይ እርምጃ እንደምትወስድም አስጠንቅቀዋል። በኢራን ብሔራዊ ሚዲያዎች የሚወጡ መረጃዎች እንደሚያመላክቱት ከሆነ ኢራን ወደ ኢስላማባድ አትጓዝም። በሌላ በኩል ፓኪስታን በሁለት ወገን የሚደረገውን ድርድር ለማካሄድ ዝግጅት ጨርሳለች። ፖሊስ እንግዶቹን ለመቀበል በከተማዋ ቁልፍ መንገዶችም ተዘግተዋል። የአሜሪካ ልዑክ በድርድሩ እንደሚሳተፍ ያሳወቁት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሰኞ ምሽት ኢስላማባድ ይገባል ብለዋል። ያም ሆነ በኢስላማባድ ሊደረግ የታሰበው ድርድር በሁለቱ ሀገራት አዲስ ውጥረት ምክንያት የመካሄድ እድሉ ጠባብ ሆኗል። ይህም ሀገራቱን ለዳግም ጦርነት ሊጋብዝ የሚችል ስለመሆኑም እየተነገረ ነው። በመጨረሻም ስፖርት። አርሰናል ወሳኝ ጨዋታዎችን ማሸነፍ ካልቻለ ዋንጫውን ለማንሳት ይቸገራል ሲል የቀድሞ የማንቸስተር ዩናይትድ ተጫዋች ሮይ ኪን ተናገረ። የቀድሞ ተጫዋች ይህን ያለው ማንቸስተር ሲቲ አርሰናልን በማሸነፍ በእንግሊዝ ፕሪምየር ሊግ ሻምፒዮን የመሆን ተስፋውን ካለመለመ በኋላ ነው። መሰረት ተስፋዬ አርሰናል እንዲህ አይነት ወሳኝ ጨዋታዎችን ማሸነፍ ካልቻለ ዋንጫውን ለማንሳት ይቸገራል። ማንቸስተር ሲቲ በወሳኝ ሰዓት እንዴት ማሸነፍ እንደሚችል ለአርሰናል ትምህርት ሰጥቷል ሲል ከምሽቱ ጨዋታ በኋላ የቀድሞ የማንቸስተር ዩናይትድ ተጫዋች ሮይ ኪን አስተያየቱን ሰጥቷል። በእርግጥ ትላንት ምሽት በኢታድ የነበረውና የሊጉን መሪዎች አርሰናልንና ማንቸስተር ሲቲን ያገናኘው ጨዋታ መምህሩ የበላይነቱን ያሳየበት፣ ደቀ መዝሙሩ ደግሞ ከከባድ ፈተና ፊት እንዲቆም የሆነበት ጨዋታ ሆኗል። በሊጉ 33ኛ ሳምንት በተደረገውና የዋንጫው ፉክክሩ ላይ ተጨማሪ ድምቀትን በፈጠረው ጨዋታ ማንቸስተር ሲቲ አርሰናልን 2-1 አሸንፎ የሊጉን ዋንጫ የማንሳት እድሉን እጁ አስገብቷል። ከጨዋታው 3 ነጥብ ያገኘው ማንቸስተር ሲቲ ከአርሰናል ጋር ያለውን የነጥብ ልዩነት ወደ 3 አጥብቧል። አንድ ተስተካካይ ጨዋታ ያለው ማንቸስተር ሲቲ የሊጉን መሪነት ከአርሰናል ለመረከብ እጅግ የቀረበበትን ምሽት በኢታድ አሳልፏል። በምሽቱ ጨዋታ አሰልጣኝ ፔፕ ጋርዲዮላ ይዘውት የገቡት አሰላለፍና የሪያን ቸርኪና የኤርሊንግ ብራውት ሃላንድ ጥምረት የአርሰናል ተከላካዮች ከባድ ምሽት እንዲያሳልፉ አድርጓቸዋል። በጨዋታው የመጀመሪያ አጋማሽ ማቲያስ ኑኔዝ አመቻችቶ ያቀበለውን ኳስ ሪያን ቸርኪ የአርሰናል ተከላካዮችን አልፎ በመግባት በግሩም ሁኔታ አስቆጥሮ ሲቲን መሪ አድርጓል። ሆኖም ብዙም ሳይቆይ የማንቸስተር ሲቲው ግብ ጠባቂ ዶናሩማ የሰራውን ስህተት ተጠቅሞ ጀርመናዊ አጥቂ ካይ ሃቨርትዝ አርሰናልን አቻ ያደረገች ግብ በ2 ደቂቃ ልዩነት ውስጥ አስቆጥሯል። ከረፍት መልስ በርካታ የግብ ሙከራዎችን ያደረገው የሰሜን ለንደኑ ክለብ አርሰናል ኳስና መረብን ባለማገናኘቱ ተሸንፏል። ኤርሊንግ ብራውት ሃላንድ በ65ኛው ደቂቃ ያስቆጥራት ወሳኝ ግብ ማንቸስተር ሲቲን ለድል አብቅታለች። አሰልጣኝ ፔፕ ጋርዲዮላ የሊጉን ዋንጫ ለማንሳት ሰፊ እድልን በሰነቁበት ምሽት የዋንጫ ተገማችነታቸውን አስፍተዋል። አሰልጣኝ ፔፕ ጋርዲዮላ በምሽቱ ጨዋታ ማንቸስተር ሲቲ ምንም እንኳን አርሰናልን ቢያሸንፍም አሁንም ቢሆን የሊጉ መሪ አርሰናል ነው ሲል ከጨዋታው በኋላ ተናግረዋል። የሰሜን ለንደኑ ክለብ አርሰናል የሊጉን የደረጃ ሰንጠረዥ በ70 ነጥብ ሲመራ በምሽቱ ፍልሚያም ከሜዳ ውጪ ከባድ ተፋላሚ ሆኖ አምሽቷል። ትላንት በተደረጉ ሌሎች የእንግሊዝ ፕሪሚየር ሊግ ጨዋታዎች በመርሲሳይድ ደርቢ ሊቨርፑል ኤቨርተንን 2-1 በማሸነፍ ተከታታይ የሊግ ድሉን አሳክቷል። ሞሐመድ ሳላና ቨርጅል ቫንዳይክ የአንፊልዱን ክለብ የማሸነፊያ ግቦች ሲያስቆጥሩ፣ ቤቶ ደግሞ ኤቨርተንን ከሽንፈት ያልታደገች ግብ አስገኝቷል። ሊቨርፑል እስከ መጨረሻዎቹ ደቂቃዎች ድረስ በጨዋታው አንድ እኩል ሆኖ ቢቆይም ቨርጅል ቫንዳይክ በሽርፍራፊ ሰከንድ የተገኘ
የተገኘችውን ኳስ ወደ ግብነት ቀይሮ ቡድኑን ለወሳኝ ድል አብቅቷል። ከሜዳው ውጪ ኖቲንጋም ፎረስትን የገጠመው በርንሌ 4-1 ተረቶ በሊጉ የመቆየት ተስፋውን አጣብቂኝ ውስጥ ከቷል። አስገራሚ ፉክክር በታየበት ጨዋታ አስቶን ቪላ በቪላ ፓርክ ሰንደርላንድን ገጥሞ 4-3 በሆነ ውጤት አሸንፎ ደረጃውን አሻሽሏል። ተመልካቾች ከ6 ሰዓት አንስቶ በቀጥታ ስርጭት ወደ እናንተ ሲደርስ የቆየው ዜና ኢትዮጵያ በተከታተላችሁት መንገድ ተጠናቋል። ዜናዎቹን እየመራው አሸናፊ እንዳለ ከእናንተ ጋር ቆይታ አድርጋለሁ። የዜና ኢትዮጵያ አዘጋጅ መታሰቢያ ደረጀን ጨምሮ የስቱዲዮና የስርጭት ባለሙያዎችም ከኛ ጋር የጋራ ቆይታ አድርገዋል። ጥሩ ቀን ይሆናል።